አቅርቦቱ እኛ ሀገር ላይ ስለሆነ በደንብ አዋጭ በቀላሉ በቤታችን ከማዘጋጀት ሊሆን ይችላል በፋብሪካ ደረጃም ሰፋ አድርገን በማዘጋጀት ሊሆን ይችላል እንግዲህ ቤት ውስጥ መሞከር እንደሚችሉም ለማረጋገጥ ይችላል ለመስሪያ ብሎ የሚያስቧት ትንሽዬ ቦታ ሊሆን ይችላል ያቺን ቦታ ለይተው ከሌሎች ነገሮች ጋር ሳይጋጭባቸው በንጽህናና በጥንቃቄ ማዘጋጀት መቻል አለባቸው ቢያንስ 30,000 ያስፈልጋቸዋል ከ1 ኪሎ ቲማቲም 0.5 ሊትር ካቻፕ ይዘጋጃል ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የትርታ ሪቪው ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ትርታ ሪቪው እንደሚታወቀው የተለያዩ ቢዝነስ ሀሳቦችን የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነው መረጃ ወደ እናንተ ለማድረስ በስቱዲዮአችን ተገኝተናል። ከስቱዲዮ እንግዲህ ዛሬ ከባልደረባዬ ጋር ወደ እናንተ የምናደርሰው ፕሮግራም ይኖራል። ይህም ፕሮግራም አንድ አዋጭ የተባለ የቢዝነስ ሀሳብ ከቤት ጀምሮ በጣም በሰፊው በኢንዱስትሪ ደረጃ መሰራት የሚችል ቢዝነስ ሀሳብን እናቀርብላችሁ ይህ የቢዝነስ ሀሳብ ምንድነው የሚለውን ፕሮግራሙን ስንጀምር ወደ እናንተ የምናቀርብ ይሆናል። ይህ ፕሮግራም ወደ እናንተ በማቅረብ እኔ መስቀሌ ጎበና ባልደረባዬ ህሊና አብርሃም እና በካሜራው ናውል አብሮን ይቆያል። በቴክኒኩ ኤርሚያስ አብሮን አለ። ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ወደ እናንተ የሚያደርሰው የትርታ ሪቪው ተቀላቀሉ እያለን ቀጥታ ወደ ፕሮግራሙ ሰላም ሊና እንዴት ነሽ? ሰላም እንደምን አላችሁ ተመልካቾቻችን? እንግዲህ ዛሬ በትርታ ሪቪው ፕሮግራማችን አብረን ቀርበናል። ለቤተሰቦቻችን ከዚህ ቀደም ብቻዬን የተለያዩ መረጃዎችን ሳደርስ ነበር። ከዛሬ ጀምሮ አንቺም ደግሞ የዚህ ሚዲያ አካል ሆነሽ ከቤተሰቦቻችን ጋር ጥሩ ቆይታ እንደሚኖርሽ ከወዲሁ ለቤተሰቦቻችን ለመንገር እወዳለሁ። ራስሽን ከማስተዋወቅ ጀምሪና ዛሬ ይዘን የመጣነውን ሀሳብ ግለጭልን። እንግዲህ ህሊና አብርሃም እባላለሁ። ፕሮግራሙን ከዚህ በኋላ በማዘጋጀት በማቅረብ ከባልደረባዬ ጋርም ቆይታ ይኖረናል። እንግዲህ በሚኖረን ቆይታ የተለያዩ የቢዝነስ ሀሳቦችን አዳዲስ ነገሮችን ይዘን እንደምንመጣ ተስፋ አደርጋለሁ። የዛሬው ሀሳባችን ወቅቱን ጠብቆ ከሚመጡ ግብአቶች መካከል ቲማቲም አንዱ ነው። እንግዲህ አሁን በአካባቢያችን ላይ በዙሪያችን ብዙ ቦታዎች ላይ እያየነው ያለው ምርት መካከል አንዱ ቲማቲም ነው። ቲማቲም እንግዲህ ወደ ቢዝነስ እንዴት አድርገን እንቀይረው ከሚለው ሀሳብ ስንነሳ ቲማቲምን ወደ ካቻፕ በቀላሉ በቤታችን ከማዘጋጀት ሊሆን ይችላል በፋብሪካ ደረጃም ሰፋ አድርገን በማዘጋጀት ሊሆን ይችላል ትርፋማና ውጤታማ ከሚባሉ ፕሮዳክቶች መካከል አንዱ የቲማቲም ካቻፕ ነው። ዛሬ ሰፋ አድርገን የቲማቲም ካቻፕ እንዴት እንደሚዘጋጅ በምን እንደሚዘጋጅ በቤታችን እንዴት አድርገን መስራት እንደምንችል እንዴት ደግሞ ትርፋማ ወደሆነ ቢዝነስ መቀየር እንዳለብን የምናነሳ ነው የሚሆነው። በጣም ጥሩ ሊና፣ እንግዲህ በጣም ደስ በሚል ሁኔታ ሰፋ አድርገሽ በመግቢያው ላይ ቤተሰቦቻችን ሀሳቡን እንዲረዱ አድርገሻል። አንድ ብለን እንድንጀምር ካቻፕ ያልሽው ማጣፈጫ እንዴት ሊገለጽ ይችላል? ያው እንግዲህ ብዙዎቻችን ቲማቲምን ምግባችን ውስጥ ካልከተትን የሚጣፍጥ እስካይመስለን ድረስ ቲማቲምን በየዕለት ተዕለት ህይወታችን ላይ እንጠቀማለን። እንግዲህ ፈረንጆቹ ወይም ደግሞ ወደ ውጭው ዓለም ያው ለሌሎች ምግቦችን መጠቀም እንዳለ ሆኖ እንደማባያነት ምግብን እንደማጣፈጫነት ደግሞ ካቻፕን ይጠቀማሉ። ካቻፕ ምንድነው ስንል ቲማቲም በሌላኛው ፕሮሰስ እንደማለት ነው። ቲማቲሙ ከመታጠብ አንስቶ በመፈጨት ለረጅም ጊዜ በድስት ውስጥ ወይም ደግሞ ለብ ባለ ነገር ላይ በመብሰል ወደ ወፍራም ወደ ለደለደ ሶስነት ይቀየራል። ያንን አሁን እኛ ሀገር ላይ ብዙውን ጊዜ በእርጥብ ቦታዎች ላይ ቺፕስ ስንበላ ፍላፍል እንደው አጠቃላይ የመንገድ ላይ ምግቦች ላይ ተካቶ የምናየው የማባያ አይነት ነው። ካቻፕ እንግዲህ አገልግሎቱ ይሄ ነው። ብዙውን ጊዜ ልጆች ያላቸው ወላጆች ልጆቻቸው ምግብ እንዲበሉላቸው ካቻፕ እያደረጉ ይሰጣሉና ይሄ አሁን ስናየው በዕለት ተዕለት ህይወታችን ውስጥ በልጆቻችን በማህበራዊ ኑሮ ላይ በደንብ የምንጠቀመው ለዛሬ ካቻፕን ይዘን ስንመጣ ለቤተሰቦቻችን ሞሮፍ ስለ ካቻፕም ለማውራት ሳይሆን ይሄን ነገር እንደ ቢዝነስ ማንሳት እንችላለን በሚል ሀሳብ ነው። ስለዚህ እስኪ በምን አይነት እይታ ነው ካቻፕን ቢዝነስ አድርገን በዝቅተኛ ደረጃ ልናነሳ የምንችለው? መልካም እንግዲህ ካቻፕን በቀላሉ ለማንሳት ስናስብ የመጀመሪያው ሀገራችን ላይ የሚመረት ፕሮዳክት ነው። ከውጭ ማምጣት አይጠበቅብንም። በአመት 2-3 ጊዜ የሚመረት ምርት ነው ቲማቲም።
ዋናውም የመነሻ መሰረታችን የሚሆነው ቲማቲምን ማግኘት ላይ ነው። ይሄንን ስናይ ቲማቲም በየትኛውም አካባቢ የሚገኝ ነው። ወቅቱን ጠብቆ ደግሞ ከዚህ በፊት ቲማቲምን ከ150 ብር ጀምሮ ገዝተነው እናውቃለን። ወቅቱ ላይ በማይሆንበት ጊዜ ወይም ደግሞ በማይመረትበት ጊዜ ውድ ሊሆን ይችላል። ግን አሁን እንዳለንበት ወቅት ደግሞ ቲማቲም እጅጉን ረክሶ እስከ 15 ብር የሚሸጥበት ጊዜ አለ። አሁን ላይ 35 ብር ነው። ከሳምንታት በፊት ደግሞ ከ50 ብር በላይ ሲሸጥ የነበረበት ሁኔታ አለ። እንግዲህ ተመልካቾቻችን እንደዚህ አይነት ጥሩ የሚባል ወቅትን በመጠቀም ቲማቲምን ወደ ገንዘብ መቀየር ትችላላችሁ። እንዴት ወደሚለው ስንነሳ ለምሳሌ በዝቅተኛ ካፒታል ብለን ስናስበው በዋነኝነት የቲማቲም ካቻፕን ለመስራት የሚያስፈልገን በመጀመሪያ ቲማቲሙ ነው። እንግዲህ እንደዚህ አይነት ወቅትን በመጠቀም ቲማቲሙን መግዛት እንችላለን። ሁለተኛው ነገር ደግሞ ቲማቲሙን አጥበን ማዘጋጀት ነው። እሱም ደግሞ የተለየ ነገር አያስፈልገንም። ቤታችን ውስጥ ውሃን ብቻ በመጠቀም ማጠብ እንችላለን። ሌላኛው ደግሞ ቲማቲሙን መፍጨት ነው። መፍጨት ወደሚለው ይሄ ካቻፑን ወደ መስራት ሂደት ስናልፍ ደግሞ ለመፍጨት የሽንኩርት መፍጫ ማሽንን መጠቀም እንችላለን። የጁስ መፍጫ ማሽንን መጠቀም እንችላለን። ራሳችንም ራሱ በመክተፊያ በጣም አድርገን ካደቀቅ ነው የመጀመሪያው ሂደት አለፍን ማለት ነው። ወደ ሁለተኛው ሂደት በምንሄድበት ጊዜ ደግሞ ቲማቲሙን ይሄ ጥሬውን ከብስሉ መለየት ወይም ደግሞ ፍሬውን መለየት ያስፈልጋል። ቲማቲሙን ማጥለል ያስፈልጋል። የሁለተኛው ፕሮሰስ ይሆናል። ሌላኛው ደግሞ ምንጨምርባቸው ተጨማሪ ግብአቶች አሉ። ለምሳሌ እንደ ስኳር፣ እንደ ቬኒገር ማለት ይሄ የኮምጣጤ ማለት ነው። ወይም ደግሞ ሰላጣ ስንጠቀም የምንጠቀመውን እሱ መጠቀም እንችላለን። ጫውና የተለያዩ ቅመሞች ለምሳሌ ቁንዶ በርበሬ ሊሆን ይችላል፣ ጫው ሊሆን ይችላል፣ ወይም ደግሞ ኮረሪማ፣ ነጭ ሽንኩርት እነዚህን ጨምረን እኛ በምንወደው የካቻፕ አሰራር መንገድ መስራት እንችላለን። ከቤታችን ውስጥ ትልቅ ብረት ድስት ሊሆን ይችላል፣ መካከለኛ ብረት ድስት ሊሆን ይችላል። ያለንን ግብአት በመጠቀም በከሰል፣ በስቶቭ፣ በጋዝ እኛ በተመቸን ልናገኝ በምንችለው መሰረት ለረጅም ሰዓት ማማሰል ያው ሬሲፒው ሰርች አድርገው በተጨማሪ ማየት ይችላሉ። እኔ ካለኝ እውቀት አንፃር ግን ድስት ላይ እንጥደዋለን ያንን ያዘጋጀነውን ቲማቲም። ከዛ ለረጅም ሰዓት በማማሰል ያ ቲማቲም ይዘቱን ይቀይራል። በመካከለኛ እሳት እየተማሰለ በሚሄድበት ጊዜ ኖርማል ውሃው እየወጣ እየለደለደ እየወፈረ ይሄዳል። ያንን በንጹህ ጨርቅ በማጥለል ለምሳሌ ፍሬው ሊሆን ይችላል፣ ልጣጩ ሊሆን ይችላል። እነዚህ ካቻፓችን ላይ ወይም መጨረሻ የምናዘጋጀው ፕሮዳክት ላይ እንዳይኖር ንጹህ የሆነውን ፕሮዳክት እንድናገኝ በንጹህ ጨርቅ በማጥለል የምንፈልገውን ይዘት ሲይዝ ያኔ ማውጣት እንችላለን። በዚህም መንገድ ከቤታችን አንስቶ በዙሪያችን ከሚሰጡ ቺፕስ ሰሪዎች ሊሆን ይችላል ራሳቸውም ራሱ ካቻፕን ወጥቶ ከመግዛት ራሳቸው ሰርተው ትኩስ ይሆናል። አሁን ለምሳሌ ፋብሪካ ውስጥ የሚዘጋጁ ካቻፖች የቆይታ ጊዜያቸውን ለመጨመር የተለያዩ ኬሚካሎች ይጨመርባቸዋል። ግን እነዚህ ነገሮች ራሳችን የምንሰራ ከሆነ በደንብ ቤታችን ማግኘት ከምንችለው ነገር ስለምንሰራ አስቸጋሪ አይሆንብንም። ይሄም ደግሞ ሲያልቅብን መስራት እንችላለን። ይሄ ለአመት ለ2 አመት የማቆየት ግዴታ አይጠበቅብንም ለራሳችን ስንሰራ። ስለዚህ በዚህ መንገድ ቤተሰቦቻችን እንግዲህ በቀላሉ እንነሳ ካሉ ከቤታቸው ካላቸው ብረት ድስት፣ ማንደጃ፣ ስቶቭ በመነሳት መስራት የሚችሉት ቀላል ቢዝነስ ነው። ቤት ውስጥ ያለውን ነገር በዚህ መልኩ ከተረዳን ምናልባትም እንግዲህ አንድ ቢዝነስ አዋጭነቱ የሚረጋገጠው ኢንቨስት የምናደርገውን የገንዘብ መጠን በማወቅ ነውና እንደ ወደ ኮስት ብሬክዳውን ብንሄድ ገንዘቡን ይሄ ድስትም ቢሆን ኦልሬዲ አንድ ሰው ቢዝነስ ብሎ ካለ ከቤቱ ከሚጠቀም የድስቱን ዋጋ አውጥቶ ቢዝነስ ብሎ ለይቶ ማውጣት ይኖርበታል። እና ደግሞ እነዚህ መፍጫዎችንም ማንኛውንም ፕሮዳክት ወይ ደግሞ ይሄንን ምርት ለማውጣት የሚያገለግሉትን እንጥቀስ ቢባል በገንዘብ ምን ያህል ያወጣሉ? በገንዘብ እንግዲህ ያው ትልቁን ብረት ድስት ለመግዛት ካሰቡ በደረጃ እስከ 5000 ብር ይባላል። ይሄ በደረጃ ሲባል ትንሹ ብረት ድስት መካከለኛው ተብሎ ይሄ 7 ደረጃ ያለው አለ። እስከ 5000 ብር እንደ የብራንዱ የድስቱ ብራንድ ይለያያል። እስከዛ ድረስ ማግኘት ይችላሉ። የሽንኩርት መፍጫ ማሽን እስከ 3000 ብር ይሸጣል። ያው እንዳልኩ የቻይና የታይላንድ ምናምን ሲባል ብራንዶቹ ይለያያሉ። ግን ማክሲመም ቱ ሚኒመም በእነዚህ ዋጋዎች ማግኘት ይችላሉ። የጁስ መፍጫ ማሽኑ ስቶቭ ያው ከ2000 ብር ጀምሮ አለ። ከሰል ማንደጃ እንግዲህ ከ500 ብር ከሰል ማንደጃ መግዛት ይችላሉ። ከሰልን ስናስብ ደግሞ ከ1000 ብር እስከ 700 ብር አለ። ይሄንን መግዛት ይችላሉ። ሌላኛው ደግሞ እነዚህ ግብአቶች ማጣፈጫ ግብአቶች ብለን ስናስብ ከጫው፣ ከቁንዶ በርበሬ፣ ከኮረሪማ ሜቢ ኮረሪማ ውድ ነው 1 ኪሎ 1000 ብር ነው። ግን በተቻለ አቅም ሌሎች ግብአቶችን በመጨመር ጣፋጭነቱን ከፍ ማድረግ ይችላሉ።
በጣም ጥሩ። እሺ እነዚህን ግብአቶችና መገልገያ ቁሳቁሶችን ከጠቀስን ይህንን ቢዝነስ ያው ወደ ገበያው ይዘን ለመውጣት ተወዳዳሪ መሆን ይኖርብናል። ስለዚህ ተወዳዳሪ ሊያደርገን የሚችለው አንደኛ ነገር የጥራት ልኩ ነው። ካቻፕን በጥራት ለማምረት እንግዲህ ካቻፕ ብቻ ሳይሆን ማንኛውንም ምግብ የምንለውን ነገር ለማምረት ስናስብ የተስማሚነት ምዘና ውስጥ ማለፉ የግድ ይላልና በቤት ውስጥ የምናዘጋጀው ይህ ካቻፕ በምን አይነት ደረጃ ነው ወደ ምግብ ተወዳዳሪነት ወይ ደግሞ ጥራቱን ተወዳድሮ ምናምን ጤናማነቱ ተረጋግጦ ወደ ገበያ ሊገባ የሚችለው? ወደዚህ ስራ እንግዲህ ስናስብ ለመስሪያ ከምንጠቀምበት ቦታ ይጀምራል። የምንጠቀምበት ቦታ ንጽህና የተጠበቀ መሆን መቻል አለበት። ቲማቲም ሴንሲቲቭ ነው። እንደሚታወቀው ምግብም ስንሰራ አንድ ቀን ሁለት ቀን ካደረ ቤት ውስጥ አይቻልም አታቅርቡት የሚባል አይነት ምርት ነው። ስለዛ እንግዲህ ተመልካቾቻችንም ወደዚህ ስራ ሲገቡ ጥንቃቄው ላይ እጅጉን ትኩረት መስጠት መቻል አለባቸው። ቲማቲም ቶሎ ሊበላሽ የሚችል ፕሮዳክት ነው። ከሚገዛበት ቦታ አንስቶ ወደ ቤታችን ስናመጣ በንጽህናና በጥንቃቄ መሆን መቻል አለበት። እስኪ በስል ድረስ የሚጠበቅበት ጊዜ በተቻላችሁ አቅም አካባቢን ከማጽዳት አንስቶ የምንሰራበትን ኤሪያ ከመምረጥ አሁን ለምሳሌ ቤታችሁን መስራት ትችላላችሁ፣ ቤታችሁን መስራት ትችላላችሁ እያለን ነው በተደጋጋሚ። ያ ማለት ልጆች የሚጫወቱበት ቦታ፣ ሌላ ነገር መስራት የሚችሉበት ቦታ ማለት ሳይሆን ለመስሪያ ብሎ የሚያስቧት ትንሽዬ ቦታ ሊሆን ይችላል። ያችን ቦታ ለይተው ከሌሎች ነገሮች ጋር ሳይጋጭባቸው በንጽህናና በጥንቃቄ ማዘጋጀት መቻል አለባቸው። ያ ከሆነ የመጀመሪያውን ይዘት ካወጡ በኋላ በጥንቃቄ ክዳን ባለው ዕቃ ከድኖ በማስቀመጥ ለረጅም ጊዜ እንዲቆይ ቶሎ እንዳይበላሽ ምርቱም ጥራት ያለው እንዲሆን በተጨማሪም ደግሞ እንግዲህ የምርቱን ቆንጆን ምርጥ ነው ልንል የምንችለው ይሄ የካቻፑ ይዘት ነው። ቀጭን መሆን የለበትም ተወዳጅነትን ለማግኘት ምክንያቱም ሰዎች ለሌሎች ተግባራት እንዲጠቀሙት መሆን መቻል አለበት። እኛ አዘጋጅ ስንሆን ለምሳሌ ከ1 ኪሎ ቲማቲም ግማሽ ወይም 0.5 ሊትር ካቻፕ ይዘጋጃል። ከዛ በታች የሆነ ፕሮዳክት መሆን የለበትም ምክንያቱም ይዘቱን እየለቀቀ ከሚጠበቅበት በታች እየሆነ ነው የሚሄደው። ያ ሲሆን ሰዎች ከኛ ከወሰዱ በኋላ ለሌሎች ነገሮች እንዳይጠቀሙበት ይሆናል። ለምሳሌ ቺፕስ ስንበላ የተለያዩ ካፌዎች ሊሆን ይችላል ምናቀው ይዘት አለ ትንሽ ቀጣን ይላል። ያው እነሱ ያንን ከገዙ በኋላ ሌላ ፕሮሰስ ይጨምሩበታል ወጨምራው ሊሆን ይችላል በሌላ አይነት ማጣፈጫነትም ትንሽ ይዘቱ ቀነስ ይላል። እኛ ግን በዛ ልክ ሽርር ያለ ወይም የቀጠነ ነገር የምናቀርብ ከሆነ ይሄ ተወዳጅነት ወይም ተመራጭነት አይኖረንም። ጥራቱም ያን ያህል አይደለም። ከ1 ኪሎ የሚጠበቀውን ያህል ፕሮዳክት መሆን አለበት። 50 ኪሎም ስናዘጋጅ 100 ኪሎም ስናዘጋጅ በዛው ልክ መሆን መቻል አለበት የምናዘጋጀው ፕሮዳክት። ከዛ በኋላ ደግሞ ይሄንን በጥንቃቄ የምናዘጋጅ ከሆነ እንግዲህ ሰፋ አድርገን ካየነው ማለትም በኢትዮጵያ መድኃኒት ቁጥጥር ባለስልጣን ህጋዊ ልንሆን ይገባል ወይ ሰርቲፊኬት ሊሰጠን ይገባል ካለን ቀደም ብዬ እንደጠቀስኩት በቤታችን ከምንሰራቸው የጁስ መፍጫ ስንል ነበረ፣ በብረት ድስት ስንል ነበረ። ከነዛ ወጣ ማለት መቻል አለብን። በፋብሪኬትድ ደረጃ ነው መሰራት ያለበት። በኢንዱስትሪ ደረጃ ትላልቅ ማሽኖችን በማምጣት ወይም ስቴጆች አሉት የተለያዩ በጣም በትልቅ ደረጃ የሚሰራለ፣ በመካከለኛ ስቴጆች አሉት ማሽኖቹም። በዛ ዘርፍ ነው መሄድ ያለብን። እንዳልሽኝ የትኛውንም ስራ አዋጭነቱን በትንሹ ካወቅን እንግዲህ ቢዝነስ ከዝቅተኛ እስከ ከፍተኛ ሌቭል ይኖረዋል። በጀማሪ ደረጃ ዝቅተኛ ከተባለው ጀምረን ከፍተኛ እስከምንለው ድረስ ለመቃኘት እየሞከርን ነው። ነገር ግን ያው ስሞል የተባለው ወይ ደግሞ ዝቅተኛ የተባለው የካቻፕ ምርት ውስጥም ለመግባት ብናስብ ደረጃ እንደሌላ ምርት እንደሌላ እንደ እቃዎች በቀላሉ የሚታለፍ አይደለም። የጤና ጉዳይ ነው፣ ምግብ ነው። ስለዚህ ምግብና መድኃኒት ተስማሚነት ማረጋገጥ ስለሚኖርበት ይህንን ቢዝነስ ቤተሰቦቻችን ለመስራት ካሰቡ ስታንዳርዱን ጠብቀው መስራት እንዳለባቸው መጠቆም እንወዳለን። ምክንያቱም እኛም እንደ አንድ ኃላፊነት እንደሚሰማው ሚዲያ ጥራቱን ያልጠበቀ ደረጃውን ያልጠበቀ ነገር ሰርተው ወደ ገበያ እንዲገቡ አንመክርም። ስለዚህ ስሞል የተባለውን ደረጃ ይዘው ቢጀምሩ ምን ማሽን ነው የሚያስፈልጋቸው? ዋጋቸውስ ምን ያህል ይሆናል? ማክሲመም ቱ ሚኒመም እንግዲህ ቢያንስ $200 እስከ $2000 ያስፈልጋቸዋል። በእኛ ሲሰላ ወደ 30,000 እስከ 2 ሚሊዮን ይመስለኛል በትንሹ። እንግዲህ በጣም በትልቅ ካፒታል ከመጡ ደግሞ $5,000 እስከ $50,000 ያስፈልጋቸዋል። እንግዲህ ከ6 ሚሊዮን በላይ
በጣም ትንሽኛው ከፍ ያለ ነው። ምክንያቱም በጣም ብዙ ማሽነሪዎችን ነው የሚያስገቡት። ከሚያስፈልጋቸው ማሽነሪዎች መካከል የመጀመሪያው የማጠቢያ ማሽን ነው። ቲማቲሙ የሚታጠብበት ማሽን ነው። ቀላል የሚባል ወይ ትንሽዬ አይደለም፣ ከፍ ያለ ነው። ሁለተኛው ደግሞ የማጣሪያ ማሽን ነው። ለምሳሌ የቲማቲሙን ልጣጭ ሊሆን ይችላል፣ ሌሎች ቅጠሎችንም ሊሆን ይችላል። እሱን የሚያጣራ ማሽን ነው። ሁለተኛው ደግሞ ማብሰያ ማሽን ነው። በጣም ትልቅ ማሽን ነው። እሱም ማብሰያ ነው። አራተኛ ደረጃ ደግሞ ፕሮዳክቱ ኦልሬዲ ተሰርቶ ካለቀ በኋላ የምናሸግበት ማሽን ነው። በላስቲክ ሊሆን ይችላል፣ በብርጭቆች ሊሆን ይችላሉ፣ በጀሪካኖች ሊሆን ይችላሉ። ማህበረሰቡ ወይም ደግሞ ተጠቃሚው ይፈልገዋል ብለን በምናስብበት ልክ ድርጅቶች በዛ ልክ ማዘጋጀት ይችላሉ። በድርጅት ደረጃ ስናስበው ትልቅ ካፒታል ያስፈልጋል። ያው ግን አቅርቦቱ እኛ ሀገር ላይ ስለሆነ በደንብ አዋጭ ነው። ደስ የሚል ማብራሪያ ነው እየሰጠሽን ያለሽው። በእውነቱ ሰፋ ያለ ቅኝት እንዳደረግሽም ለመረዳት ስለናል። እንደኔ ይህንን ሀሳብ እንግዲህ ለማጠናከር ስሞክር እነዚህ ማሽኖች እንዴት ማግኘት ይችላሉ ለሚለው ከዚህ ቀደም የሰራናቸው ቪዲዮዎች አሉ። ምናልባት በራሳቸው ካሽ አውጥተው እነዚህ ማሽኖች ወደ ሀገር ውስጥ ማስገባት ባይችሉ ማሽን አስመጪ ድርጅቶች ወይ ደግሞ ሊዝ ፋይናንስ የምንላቸው ድርጅቶች ይኖራሉ። ለእነዚህ ድርጅቶች ፕሪፎርማውን በማቅረብ እነዚህ ድርጅቶች ማሽነሪዎችን እንዲያስመጡላቸው ማድረግ ይችላሉ። ይሄ ደግሞ ቢዝነሱ ላይ ካመኑበትና ይህን ስራ ብንሰራ አዋጭ ነው ብለው ካመኑ ብቻ ነው ይሄንንም ልንል የምንወደው። እንግዲህ እኛ ሀሳብ ነው የሰጠነው። ይሄንን ሀሳብ ገባ ብለው በራሳቸው ሞክረው እንግዲህ ቤት ውስጥ መሞከር እንደሚችሉም ለማረጋገጥ ችለናል። ቀላል ነገር ነው። የራሳቸውን ጥናት ቢያደርጉበት በጣም ጥሩ ይሆናል። እንግዲህ በኪሎ 1 ኪሎ ቲማቲም ግማሽ ሊትር ካቻፕ ይወጣዋል ነው እንግዲህ አሁን ባገኘነው ዳታ። ስለዚህ በሊትር ደረጃ ቢታሰብ ወይ ደግሞ ያቺ ግማሽ ሊትሯ ካቻፕ በምን ያህል ብር ነው ልትሸጥ የምትችለው ሂሳቡን ብንሰራ? እንግዲህ አሁን ባለው ሁኔታ ከተማችን ላይ የተሰሩ ካቻፖች የውጭውም የሀገር ውስጡ ማክሲመም ቱ ሚኒመም ከ300 ብር እስከ 700 ብር ይሸጣሉ። እንደ የኪሎአቸው እንደ የሊትራቸው ይለያያል። አሁን ባለው ሁኔታ እንደዛ ይሸጣል። እንግዲህ እኛም እንግዲህ ለምሳሌ በ35 ብር ብንመታው 1 ኪሎ ቲማቲም ግማሽ ሊትር 0.5 ይኖረዋል። እንግዲህ በ50 ኪሎ ብናስበው አጠቃላይ 1750 ብር ይሆናል። 1750 ብር እንግዲህ ለምሳሌ እኛ በ200 ብር እንኳን ብንመታው ከ25 ሊትሩ 5000 ብር ልናተርፍ እንችላለን። በ200 ብር እኛ እንኳን ብለን ብናስበው ግን 300 ብር ከዛ በላይ 250 ድረስ የሚሸጡ እንትኖች አሉ። እንደ አይነታቸው ይለያያል። ቀዩ ምናምን ከከለሩም አንፃር ዋጋው እንደየእንትኑ ይለያያል። እንደው ይሄንን ስራ ለመስራት አንድ ሰው ቢወስን እንደኛ ሀገር ኦልሬዲ ፉድ ፕሮሰሲንግ ነው፣ የምግብ ዝግጅት ሂደት ነውና ምናልባት ስልጠና የሚሰጡ ተቋማት ይኖራሉ። እንግዲህ ያው አንድ ሰው አምኖበት ይሄ ስራ አዋጭ ነው የሰጣችሁ መረጃ በጣም ጠቅሞናል ብሎ ወደዚህ ስራ መግባት የሚፈልግ ሰው ካለ እንግዲህ እኛ ሀገር ላይ በጣም ብዙ በዚህ ዘርፍ የተሰማሩ በፉድ ኢንጂነሪንግ የተሰማሩ በጣም ብዙ ምሁራን አሉ። እነሱን እንዲያማክሩ ይሄንን አሳይመንት ደግሞ ለነሱ ምን ተው ነው የሚሆነው፣ ግን በቂ የሆነ ስልጠናን መስጠት የሚችሉ ተቋማት አገራችን ላይ አሉ። በጣም ጥሩ። እንግዲህ አንድ ከሚባል ደረጃ ተነስተን በጣም ከፍ አድርገን ለመተንተን ሞክረናል። ይህንን ቢዝነስ እንግዲህ ቤተሰቦቻችን አስበውበት፣ አንደኛ ነገር ሁሌም እንደምንለው አንድን ቢዝነስ ሰክሰስፉል እንዲሆን ሊያደርግ የሚችለው አንደኛ የግብአት አቅርቦት መኖር አለበት። ያ ማለት እንግዲህ ቲማቲሙን ነው እዚህ ጋር እየጠቀስን ያለነው በዋናነት። ሌላ ቅመማ ቅመሞችንም እንደዛው አድ አድርገው የሚያስፈልገኝ ግብአት ምንድን ነው የሚለውን ማግኘት እችላለሁ ወይ በሚል የራሳቸውን ጥናት እንዲያደርጉ እንመክራለን። ሁለተኛ ደግሞ ሊሰሩ ያሰቡትን ስራ የሚሰሩበትን ቦታ ማዘጋጀት እንደሚችሉ እርግጠኛ መሆን አለባቸው። ሶስተኛ ደግሞ ይህንን የሚሰሩትን ስራ ጥራት ባለው ደረጃ መስራት በሚችሉበት ኮንዲሽን ላይ መሆናቸውን ራሳቸውን መፈተሽ ይኖርባቸዋል ብለን እንላለን። እንግዲህ ጥራት ከተባለ ያልናቸው ማሽነሪዎች መጠቀም ይኖርባቸዋል። በዚህ ሴክተር ላይ ብቁ የተባሉ ባለሙያዎችን በሰው ኃይል ደረጃ መቅጠር ካለባቸው እስከ መቅጠር መሄድ ይኖርባቸዋል። ከዛም ባለፈ ሰልጣኞችን አሰልጥነው በዚህ ሴክተር ውስጥ የራሳቸውን ድርጅት እንዲያሳድጉላቸው ማድረግ ሊኖርባቸው ይችላል። ሌላው እንግዲህ የማስተዋወቅ የሚሰሩትን ስራ የማስተዋወቅ ጉዳይ ላይ መሄድ ሊኖርባቸው ይችላል። ሌላኛውና በጣም ጥሩ የሆነው ነገር በዚህ ስራ ቢሰማሩ እንግዲህ የሀገራችን የዚህ ምርት አምራች መሆኗ እንደ ኦፖርቹኒቲ መነሳት ይችላል። ቅድም እንዳልሽው ይህን የመሰለ ጥሩ ኦፖርቹኒቲ ያለን ጥሩ እድል አለን። ሌላኛው እንግዲህ ያው ማሽነሪዎችን ቅድም እንዳልነው መግዛት ባይችሉ ሊገዛ የሚችል ድርጅት እንደ አዲስ ካፒታል
እንደ ኦሮሚያ ካፒታል፣ ዋሊያ ካፒታል የተባሉ ትልልቅ የካፒታል ድርጅቶች አሉ። እነዚህ ድርጅቶች ስራቸው አንድና አንድ የሆነ ድርጅት ቢዝነስ ለመስራት ካሰበና አዋጭነቱን ማረጋገጥ ከቻለ እነዚህን ድርጅቶች በማሽን መደገፍ ነው ስራቸው። ስለዚህ እነዚህ ማሽኖች ሪፎርማ ሞልተው ማሽኑን አስመጥተው ድርጅቱን መክፈት ይችላሉ። የዚህን ያህል እንግዲህ እኛ እንደ መነሻ ሀሳብ ነው እየሰጠን ያለነው። አቅጣጫ ከሁሉም የተሻለ ስለሚሆን ነው ይህን የመሰለ መረጃ እንግዲህ አቅርበናል። መጨረሻ ላይ ማለት የምትፈልጊው ነገር ካለ በይልን እንጨርስ። ያው እንግዲህ እኛ ጥረንግረን እንደዚህ አይነት መረጃ አምጥተንላችኋል። እነሱም ደግሞ ውጤታማ እንደሚሆኑበት እንደሚሞክሩት ለራሳቸው የሚጠቅም ነገር እንደሚያደርጉበት ተስፋ እናደርጋለን። እንደዚህ አይነት ሀሳቦችን ስናቀርብ ቤት የተቀመጡ እናቶች ሊሆኑ ይችላሉ፣ ምን ልስራ ብለው የተጨነቁ ሰዎች ሊሆኑ ይችላሉ። አንዳንድ ጊዜ እይታንም ዞር እንዲያደርጉ ከማድረግ አንጻር አጠገባቸው ያለውን ነገር ወደ ቢዝነስ የመቀየር ሀሳብ እንዲኖራቸው ከማሰብ አንጻር ስለሆነ የምናጋራው እናንተም ደግሞ ተጠቅማችሁበት ካቻፑ እንድታቀምሱንም ጭምር ወደ ስራ ከገባችሁ በኋላ ተስፋ እናደርጋለን። በጣም ጥሩ፣ በጣም ደስ ይላል። እንግዲህ ፕሮግራማችንን በዚሁ እናጠቃልላለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። እንዲህ አይነት ጠቃሚ መረጃዎችን ለማግኘት እንግዲህ ትርታ ሪቪው ቤታችሁ ይሁን፣ ሰብስክራይብ ማድረግ አይረሳ እንላለን።